ደብቀን የትም አንደርስም። ስለዚህ እውነቱን መናገር አለብን። እኔና ብሩኬ ተለያይተናል። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው የምናገራችሁ ለእናንተ? ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? ገና እንደመጣ እሷን አገኛት። ለምን ምንም ያገናኛችሁ ነገር አለ? አንቺ ላለማስቀየም በጣም በቃ ክብር ይኑርህ። እያወራን አይደል እንዴ? በቃኝ። ሁሌ እንደዚህ ይሆን? እስከመቼ ነው እንደዚህ? እስከመቼ ነው ካንቺ ጋር እንደዚህ የሚቀጥለው? ደስ ይበላችሁ እንደፈለኩ ቁጭ በልስ። አሁን አይደለም ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ላይ ምናምን አትበይ። ከዚህ በላይ መታገስ አልችልም። እሱ አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። ሰላም እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። በጣም ይቅርታ አስጨንቄያችኋለሁ ምናምን። አሁን በቃ ላይክ ከዚህ በፊት አይቼ ማላቆን ቴክስቶች ምናምን ነበር እያዩ የነበረው። አይቼ አላቅም እንደዚህ በእውነት እና እግዚአብሔር ያክብርልኝ። ወዳችኋለሁ። በጸሎታችሁም ላሰባችሁኝ ሁላችሁም አሁን ደህና ነኝ፣ በጣም ደህና ነኝ። በጣም አንገቴ ምናምን አሁን ተፈቶልኛል። በጣም ፒስ ነው። እንደውም ይበልጥ እሱ ነበር እያሳመኝ የነበረው። ሁሉም ነገር እንትን ብሎልኛል። ትንሽ እዚች ጋር የምትነበራት በቃ ደህና ነኝ በጣም ግን ቤት ከገባው በኋላ ብዙ ያልጠበቅኳቸው ነገሮች ነበሩ። ላይክ ከአዲስ አበባ ድረስ የሙሺ እህት በሏት በቃ እህቷ ናትና በእውነት ባንዴ ነው የመጣችው ምናምን። እግዚአብሔር ያክብርልኝ። እሺ ይሄንን ቪዲዮ ታያለሽ ብዬ አስባለሁና በጣም አመሰግናለሁ። በጣም ወድሻለሁ። በቃ የኔ በቃ እንደ ሁለተኛ እናት ናትና እግዚአብሔር ያክብርልኝ። ቴንክ ዩ በጣም ባንዴ ነው በእውነት የመጣችው። በቃ ብቻ ፒስ። ከዛም በኋላ ብዙ ነገሮች ተፈጥሯል። ወንድማችን ነፃነት ወርቅነንም ነፍስን በአጸደ ገነት ያኖርልን። ብቻ የሚከብድ ነው በእውነት። ብቻ ነፍስ ይማር ለመላው ለቤተሰቦቹ ምናምን። ሲቀጥል ደግሞ ዛሬ ሙሺ ምን ትባል አላውቅምና እንዴት ሀይሚ ቤት አትመጣም እያለች ነበርና ሙሺ ጋርም ጥርጣሬ እንዳይኖር እንትን ማለት ፈልጋለሁ። ሀይሚን ጠርቻታለሁና ሙሺ እንዲህ እያለች ነው። እኔ እናንተ በጣም ነው የምትወዳት ባይገርማችሁና ያን ፍቅር ደግሞ እንድታጣ አልፈልግም። ሀይሚ ሙሺም እሷን የመሰለች ልጅ እንድታጣ አልፈልግም። የፈለገኔና ሀይሚ ብንለያይ ብንጣላ ምን ብንል በቃ ይሄ ሙሺ ጋር ያላትን ቦታ እንድታጣ አልፈልግምና እኔም ጋሽዬ ጋር ያለኝን ቦታ ማጣት አልፈልግምና መታ እንድታገኛት እፈልጋለሁኝ። በዛውም ለምስጋና ነው የመጣሁት። ሁላችሁንም እግዚአብሔር ያክብርልኝ። አመሰግናለሁ። ብቻ እንደምታቁኝ እንደ ሰው ሶሻል ሚዲያ ላይ ነው የምታቁኝ። እንደ ራሳችሁ ወንድም እንደ ቤተሰብ አይታችሁ በጣም ብዙ ይጨነቃችሁ ሰዎች አላችሁና የሚደርሱኝ ቴክስቶች በጣም በቃ ያሳዝናሉ በእውነት። እኔ እንጃ እግዚአብሔር ያክብርልኝ። በጣም ለኔ እንዲህ እንደተጨናነቃችሁ በእውነት መድኃኒዓለም የውስጣችሁን እንትን ሁሉ ተጨንቆ ይመልስላችሁ። አመሰግናለሁ በጣም። እኔ በጣም ደህና ነኝ አሁን። በቃ ሁሉም ነገር ሰላም ነው። ትንሽ በነስር ነገር ነበር የጀመረኝ። ከዛ በቃ ራሴን አላቅም ምናምንና የወደኩት ሰዓት እኔ እንጃ ምን ሙድ ውስጥ በቃ ጭልም ነው የሆነብኝ በእውነት። ብቻ ይከብዳል። ሁሉም ነገር ከዚህ በኋላ መስመር ይዛል ብዬ አስባለሁ። የመጣሁበትም ነገር ኦሬዲ እያለቁ ነው። በምንም ነገር ላይክ በመጣሁበት ነገሮች ምናምን ተስፋ አልቆርጥም ብያችሁ ነበርና ተስፋም አልቆርጥም። ሁሉም ነገር አሳክቼው ነው የሚሄደው ብዬ አስባለሁኝ። በዓልም ደርሷል። እንኳን አደረሳችሁ። የጥምቀት በዓል ደርሷልና እንኳን አደረሳችሁ ማለት ፈልጋለሁ። እኔም እስቲ እንደውም ዛሬ በጣም ጥሩ ሙድ ላይ ነኝ። ወጥቼ በዓሉን ለመታደም የቻልኩትን ሁሉ አደርጋለሁኝ። ብቻ ብዙ ነገር አለብኝ ወጥቼ እንትመላቸውና ጥሩ ሙድ ላይ እንደምሆንም ተስፋ አደርጋለሁም። ደህና ነኝም። እየተንቀሳቀስኩም ነበረ፣ ወጥቼም አየር እየወሰድኩ ምናምን ነበረ። ብቻ እግዚአብሔር ይመስገን እና በዋነኝነት ለምስጋናም ነው የመጣሁት። ሀይሚንም ከሙሺ ጋር ለማገናኘትም ነው የመጣሁት።
እንግዲህ ምንም ነገር ሰላም እንደሆነ እንድታቅ ፈልጋለሁ ሙሺ። ምክንያቱም ሀይሚን በጣም እንደምትወዳት አውቃለሁ፣ በጣም ከምታስቡት በላይና በቃ ከሷ ጋር ሁሉም ነገር ሰላም እንዲሆን ፈልጋለሁ። ብቻ ብዙ ነገር ድብልቅልቅ ያለ ስሜት ውስጥ ነኝ። የነፂም ሞት አለ ምናምን ይደብራል። በቃ በጣም ነው የምወደው፣ በጣም ነው የምንወደው ሁላችንም። ምን እንጃ ኢትዮጵያውያኖች በአንድ ድምጽ ነው የምንወደውና እግዚአብሔር በቃ ነፍሱን በሰላም ተሳርፍልን ለማለት ወዳለሁኝ እና እናንተም ቤተሰቦቻችንም እንግዲህ ቻላችሁትን እያደረጋችሁ ነው። ነገራቶች እየባሱ ነው። እዛ ጋር እኔ ፕሮግራሙ ጋር ሲሄድ ምንም የማውቀው ነገር አልነበረም እና የተጠራውበትም ምክንያት በቃ እና እንፈልጋለን ምናምን ብሎ ነው ፍፄ የጠራኝ። ሄድኩኝ። በቃ ይሄ የተፈጠረውን ታውቃላችሁ። ሀይሚም ትጠራ ምንም የማውቀው ነገር አልነበረም። እኔም ማክበር ሙዴ አልነበረም፣ ፍላጎቴም አልነበረም። የዛ ሰዓት እኔ ማክበር ፍላጎቴም አልነበረም እና ትንሽም ግር እያለኝ የነበረው ነገር ሀይሚ ጋር ምን አይነት ስሜት ውስጥ እንደሆነች ጭራሽ ሊገባኝ አልቻለም። ምክንያቱም እኔን ተስፋ ታስቆርጠኛለች ስላችሁ በቃ ካልተለያየን ምናምን እያለች እንቧ ከረዮ ትላለች ምናምን። በቃ እሺ ብዬ ደግሞ እንለያይ ብዬ ስወስንም መታ ድጋሚ የሆነ ነገር ታደርጋለች፣ በቃ በራሴ ምንም አይነት ነገር መወሰን እንዳልችል አድርጋኛለች እና እንደሚሻል አላውቅም። በቃ እኔ ብቻዬንም መሆን እፈልጋለሁ በእውነት። ምናልባት በእኔ እንጃ ሌላም ሀገር ልሄድ እችላለሁ። በቃ እኔ ደስ እያለኝ አይደለም ውስጤ ምንም ነገር እና እኔ አሁን ታዝኑብኛላችሁ ብዬ አላስብም። የቻልኩትን ለፍቻለሁ፣ አድርጌያለሁ። ምንም በቃ የቀረኝ ነገር አልነበረም። ሀይሚን ፍላጎቷና የራሷን ፍላጎት እንለያይ ካለች እኔ ማንም ሰው የማያደርገውን ነገር እያደረኩ ነው። እንለያይ ያለች ከአንተ ጋር መቀጠል አልፈልግም እያለች እንግዲህ እየታገልኩ ነበረ። እኔ ደግሞ አሁን እንለያይ ያለችው ፍላጎቷን ተቀብዬ እኔ ምን እንለያይ ብዬ ራሴን ውሳኔ ያስቀምጫለሁና ምንም እኔ እንጃ አዶኑ ለተናጋሪ ሊቀል ይችላል፣ ለሁሉም ነገር ሊቀል ይችላል። እኔ ኩራቴንም ወንድነቴንም ወደኋላ አድርጌ ነበር ይሁን ያልኩትኝ። ከዚህ በኋላ ስለዩም ልጁ ምናምን እያልኩኝ ማብራራበት ምንም ምክንያት የለም። ልጁ የኔ አይደለም ካልኩኝ የኔ አይደለም ነው፣ አይመለከተኝም። በቃ እንዴ የሁሉንም ሰው ጫና መሸከም አልችልም ከዚህ በኋላ። እኔ ራሴን ብቻ ማዳመጥ ነው የምፈልገው። እስካሁን ራስ ወዳድ አልነበርኩኝም። አሁን ግን ራስ ወዳድ መሆን እንዳለብኝ እየተሰማኝ ነውና እኔም ጤና ሲሆን ሁሉም ነገር ሰላም ሲሆን ነው ሁሉም ነገር የሚደረስበትም ምናምንና ብቻ ሆዲፍቸው ሁሉንም ነገር ሆዲፍቸው ለበጎ ነው ሁሉም ነገር። ምን አይነት ትምህርት ሊያስተምረኝ እንደሆነ አላውቅም። አሁን ያለሁበት ሁኔታዎች ምን አይነት ነገር ሊያስተምረኝ እንደሆነ በእውነት በጣም እየተፈተንኩ ያለሁበት ሰዓት ነውና በቃ ሁሉም ሰው የሆነም ሰው በቃ እንደዚህ እኮ ነው እንዲህ ብታደርግ ምናምን ሲሉኝ እሺ እያልኩ በቃ እኔ እሺ እያልኩ እያለፍኩ ነውና ብቻ ዛሬ በዋነኝነት ያለሁበት ሁኔታ ለመናገር ነው የመጣሁት። በጣም ብዙ ቴክስቶች፣ በጣም ብዙ ይጨነቀሷልና እየደረሱኝ የነበሩት ነገሮች በቃ እንትን ይላሉና ስሜት ያደርጋሉና እነሱን ነገሮች አይቼ በቃ እንዴት እንደምትወዱኝ ስለማቅም ሁሉንም ነገር ለእናንተ ማሳወቅ ስላለብኝ ነው የመጣሁትና በዚህ አጋጣሚ ሙሽም ተናግራኝ ነው እንዴት ሀይሚ አልመጣችም? ከአንተ ዘር ማጠፋ ልጅ አብራችሁ ሁልጊዜ የማያችሁ ልጅ ምን ሆና ነው ያልመጣችሁ? ቤት እንዴት አመያለችኝ ነበርና ከጋሽዬም ጋር ወርቻለሁ። ጋሽዬም ትላንት ያለውን ሰምታችኋል። በቃ ትንሽ ጊዜ እንኳን ስጡት ምናምን ብሎ ነበርና ሰላም ፈልጋለሁ፣ ትንሽ ጊዜ መረጋጋት ፈልጋለሁ። ሀይሚ እኔ አላቅም ከልቧ ይሁን ቅናት ውስጥ ሆና ይሁን እኔ አላቅም፣ ግራ ገብቶኛል እያደረገች ያለችው ነገርና ሙሽዬ ነይ እስቲ የኔ እናት። ኧረ አላመመኝም። ነይ ሀይሚን ጥራት አላልሽኝም? እሺ ጠራት። አዎ ትመጣለች። ነይ እስቲ
እውነት ትመጣለች። የኔ ጠንባ እኔ ልሳምሽ እስቲ እጅህ ያቃጥላል አለብኝ ትኩሳት ምንድነው? ኧረ ምንም ሰላም በያቸው ቤተሰቦች። እሺ ሰላም አሁንም ታፍሪያለሽ። ሰላም የኔ ቤተሰቦች ውድ ቤተሰቦቻችን የብሩኬ እናት አባት ወንድም እህቶች የኔም ልጆች እናቴ አወይም አባቴ ወንድሞቼ ሙሽን የሚያደርሳለ እንዴ? አንቺን የሚያደርስ ይኖራል እዚህ ውስጥ ካላችሁ? አደርሳለሁ ሙሽዬን በሉ። እናትም እናት ናት። ትንሽ ብሩኬ ታሞብኝ ነበረ። እግዚአብሔር ይመስገን አሁን ደህና ነው። ደንግጬ ነበረ። አሁን ደህና ነው። ያው ሀይሚም ትመጣልሽ አለች። እንዴት ከኔ በላይ ነው የምትወጃት እሷ ልጅ? አዎ አሁን ቀጥታ ነው የተናገረችው። አዋ ብላ አይ ሙሽዬ ብቻ ትመጣለች። እሺ ትምጣሽ። ጠፋች እሷ። አዎ አልተመቻትም ምናምን ቢዚ ይሆናልና። ምን ቢዚ? አዎ ቢዚ ትሆናለች ሙሽዬ። ሌላ ጊዜ ቢዚ ናት እንዴ? በዚህ ቤት ቢዚ አይደለ? የሆነ ነገር አለባችሁ መሰለኝ። አረ ምንም የለም። ጠፍታ አታውቅም እኮ። ምን ሆስፒታል እኮ መታ ነበር። አረ አላየኋትም። አንቺ ያልነበርሽ መታ ነበር ሆስፒታል። 2 ጊዜ መታለች። እኔ አላየኋትም እኮ። አንቺ ያልነበርሽ መስሎኝ መታኝ ሰዓት አብቴም ነግሮኛል። ጠይቀዋለች ምናምን ብሎ እዚህ ቤትሽ እኔ ምን አርጋታለሁ? አረ ምንም አላደረግሻትም። ትመጣለች ሙሽዬ ትመጣለች። እስቲ አሁን ምን ያለ መስሎሽ ነው አንቺ? እናንተ ነገር ምን ያስታውቃል? አረ ትመጣለች፣ ችግር የለውም። እኔም ያው እንትን ስላለች እኮ ነው። እኔ ታምሜ ማየት ትፈራለች ነው እሷ። እውነት ለዛ ለምን አትወድም? ማን ታምሜ ማየት ግድ አይደል? ሰው ታሞ መጠየቅ። እሱማ እዚህ ቤት ደግሞ ከመጣህ አልመጣችም። እንዴት ልትቀር ቻለች? መታለች እኮ አንድ ቀን እዚህ ያልመጣችም መታለች። አራት አውራውማ እኔ የት ማርያምን መታለች እዚህ ቤት። የት አልነበርሽም አንቺ? ገበያ ምናምን መሰልሽ። እግዚአብሔርን መታለች። የሆነ ያሏሽ ካሜራ ፊት እዚህ ቤት ራሱ መታለች። አልነበርሽም ግን አላየኋትም። እሺ ሙሽ የት ሄደች ምናምን አትልም? አይ ብላለች። ሙሽ የለችም ወይስ ገበያ ነች ብያታለሁ። ነገሩ ባኔ ያጨከንም እኮ እሱ። አዎ ሀይሚ ያጨከንም ባንቺ። እንግዲህ አያታለች። እሺ ትመጣለች። ልደውል አቀብኝ ስልኬን። ይቅርታና እናትዋ ልደውልላት። እሺ አንቺ ግን አትጨናነቂ እንደዚህ። አሁን በዓልም አለ። በዓል ትሄጃለሽ? የት? ጥምቀት ዛሬ የሚጀምረው። ለምን አልሄድም? እግዚአብሔር አንተን ምሮልኛል። አሁን ልቀመጥ። ኧረ እኔ ራሱ አሁን እንትን እላለሁ። አትሄድም? እሄዳለሁ። አይ ራሴን ሊሆንና መኪና የሆነ ሰው አስይዤ እሄዳለሁ። ደህና እኮ ነኝ አሁን። ማለማ መንዳታ እጅ አይሰጥህም? አይ እነዳለሁ። አንገቴ ነበረ፣ አሁን ኖርማል ነው። አንገቴ ራሱ ደህና ነኝ አሁን፣ ደህና ነኝ። በጉድ ስልኩ አይሰራም። ስልኩ አይሰራም። ቆይ ቀጥታ አልደውላት። ኢንስታግራም ላይ ነው የደወልኩላት። ትወጃታለሽ? በቃ እሷን ግን አዎ እንዳንተ ነው ማያት። እንዳንተ ነው ማያት። ሀይሚን ካንተ በላይ ነው መውዳት አላልሽኝም? ማለት ብያለሁ። ኧረ ስልኩ አይሰራም። ብቻ እየመጣች ነው። ምሽ እያጨነቂ። ስልኩ አይሰራም። ምን ላድርግ? ቂጡም አፉም ማስታወቅ ሰው አረ ሙሽ ባሌው ለደው እቴ ነይ ስልከት ሄዳ እኔ እንጃ እዚህ ጋር ነበር። ኧረ ትመጣለች። አጨነቂ። ምን ልስጥሽ? ይሄን ስልክ ያው መታለች እኮ። እሺ አይሚዬ ቆየሽ ከተደወለ ምን ነው ጠፋሽ? አለ እንዴት ነህ? ኧረ ተይ እኔ ተቀይም እንዳልቀየምሽ ተይ፣ የባሰ እንዳልቀየምሽ። እዚህ ጋር ችግር የለውም። እዚህ ጋር ነኝ። ያው በአንቺ ምክንያት እየተሰደብኩ ነው።
እንዴት ለምን ተሻለው? በሰላም ነው መታጣቅም እዚህ እኔ ምን አውቃለሁ ተሻለው ወይ ትለኛለች። ጠይቂው ራሱ አይ ማለቴ ያው ትንሽ ምንድነው ችግራችሁ? ቆይ አዳሩ ለማለት ችግር አዳሩ ትላንት መተሻል አልመጣውም ግን አዳሩ ትላለች። እንዴት ነህ? እሺ ደህና ነኝ። ወይም እሺ እንዴት ነው? እኔን አናግሪኝ እሱን ተይው። እሺ ምንድነው? ሰላም አይደል? ምን የቀረሽበት ነገር ምንድነው? ችግሩ አይ ሙሺ አልተመቻትም። እቺ ነበር ደግሞ ባለፈውም አልነበርሽም። መቼ ጄት አላምንም አለች። ገበያ ነበርሽ መሰለኝ። ብቻ አላቅም የት እንደነበርሽ ብቻ ግን መጥቼ ያልነበርሽም ሙሺ። ምን ቀን ነው? ምን ዓርብ ነው ገበያ የሄድኩት። ቀኑን አላስታውሰውም። መቼ ነበር? ከትናንት ወዲያ አይደለም ከ3 ቀን በፊት ወር ከ2 ቀን በፊት መጥቼ ነበር። ዓርብ ከ3 ቀን በፊት ምናልባት ዛሬ እሑድ አይደል? ዓርብ ዕለት ነው ገበያ የሄድኩት። በቃ ብቻ መጥቼ ነበር። አላቅም መቼ እንደ እሺ ተመላልሰሽ እንዲ ነው ብሩኬ ነገር ምንድነው ችግሩ? እንደዚህ የሆነበት ምክንያቱም ምንድነው ብለሽ ያልጠየቅሽበት ምክንያቱ ምንድነው? ጠይቀዋለሁ እኮ ማለት በስልክ ደውላለሁ። ስልክ ያውን በስልክ እና ደግሞ ሆስፒታል ነው ብሩኬ በስልክ ሻሽው ምን ላርግ? ያው አንተ አታወራ ምንድነው? እኔ የለሁበትም። ምኑ እኔ ምን አገባኝ እዚህ ውስጥ? ያው እኔ ተኝቻለሁ። ቤት ተኝቻለሁ። ሙሺ ስላልተመቻት ነው። ያው ናፍቃኛለች አላልሽም? ያው የተሻታል በቃ። አይ ዋናው እሱ ነው። ከገናለት መጥተሻል አይደል? መጥቻለሁ ከሀብቴ ጋር ወይ የዛን ቀን መጥተሻል? አይ ከዛም በኋላ አንድ ቀን መጥቼ ነበር ግን አልነበርሽም አንቺ። እንዴ አይደለም ታይ ከዚህ በላይ የሆነ ምክንያት ምንድነው ማሽታችን ማለት በቃ እንጃ። ከዚህ በላይ እሷን ባትጨነቅ እውነቱን በነግራት ይሻላል። ምንድነው ነገር ነው እንዳነግራት እነግራታለሁ። ብሩኬ ምንድነው ነገር የሆነ ችግር እኮ አለ ግን ሁሉ ነገር ድብቅ እኔ በመሃል መጨናነቅ የለብኝም። የሆነ ነገር ንገሩ። ምን ተኛ እኔ አላቅም። ምንም አልተፈጠረም። ብሩኬ ከዚህ በላይ ባናሻሻልም ከዚህ በላይ ባናሻሻልም ሁሉንም ነገር ብንናገር አይሻልም? ምንም ይለውጣው ነገር ምንድነው? ወጣው ነገር ላይኖር ይችላል። እንዲኖርም አይደለም ግን ደግሞ ከዚህ በላይ ነው አይደለም። አሁን ነካክታችሁ መደበቅ የለም። የባሰ ይብስብኛል። ንገሩ ማለት ሙሺ እኔ ሁሉም ነገር እንደዚህ እንዲሆን አልፈለኩም ነበር ግን ደግሞ ከዚህ በኋላ አንቺንም መዋሸት አንቺንም መደበቅ ከዚህ በኋላ ነገሮችን ይባስ ሌላ ነገር ውስጥ መክተት ነው። አንቺንም ደግሞ ይሆናል አይደለ? ደብቀን የትም አንደርስም። ስለዚህ እውነቱን መናገር አለብን። ምንድነው? እኔ ከእስከዛሬም ለደብቅሽ አልፈለኩም ነበር ግን ያው ብታቂ ደስ ይለኝ ነበር ሁሉንም ነገር። እኔና ብሩኬ በአንዳንድ ነገሮች ምክንያት ተለያይተናል። አዎ እሺ ማለት ምንድነው የሚለያየው? አሁን የተፈጠረውን ነገር ከመጀመሪያው ጀምሮ ላንቺ ለማስረዳት ትንሽ ይከብደኛል። ባልነግርሽ ደስ ይለኝ ነበር። ኧረ ንገሪኝ የሆነ ነገር። እሺ እንግዲህ የተፈጠረው ነገር ብሩኬ ማለት የራስ ጥፋት ስለሆነ ብትነግራት ደስ ይለኛል። የመጀመሪያው የራስ ጥፋት ነውና ከዚህ በላይ አንደባበቅ። በቃ ንገራት። አይሚ አታርፊም? ተይ በቃ ነው አታርፊም ሳይሆን ማወቅ አለበት። የራስ ጥፋት ምን ነው የምትይኝ? በእግዚአብሔር አሁንም እዛው ላይ ነሽ አንቺ። የተለያየንበት ምክንያት አለ አይደል እኮ አሁንም እዛው ላይ ነሽ ነው አንቺ። ኧረ ንገሪኝ እባክሽ። እሱ ተይ የራስ ጥፋት ላይ ነሽ አሁንም። እሺ ተው፣ የራስህ ጥፋትም ይሁንም አይሆንም የተፈጠረውን ነገር በሙሉ ንገራት። አንተም መሳቀቅ የለብህም። ደስ ያለሽን ነገር ያው ደስ ይበልሽ። እሺ ሙሺ ብሩኬ በአንድ ነገር ተወንጅሏል። ማለት ተወንጅሏል ስልሽ በእንትን ሳይሆን ይሄ በወንጀል ስራዎች ምናምን ሳይሆን የሆነች ልጅ አንቺ ላታውቂያት ትችያለሽ ግን የመጀመሪያ ፍቅረኛው ካንተ አርግዣለሁ ብላ መታለች እና አንዳንድ ነገሮች ደግሞ እኔ እንዳምን አድርገውኛል። በዛ ምክንያት ተለያይተናል። በእርግጥ ብዙ የተፈጠሩ ነገሮች አሉ በመሃል ግን አሁን ሁሉንም ነገር ላንቺ ግልጽ አድርጎ ለመናገር ትንሽ ይከብደኛል። ምንም የተፈጠረው ነገር ስለማታውቂ ማለት ነው። በዚህ ምክንያት
ብዙ ነገሮችን አድርገናል፣ ሞክረናል። እኔና እሱ አንድ ላይ ለመሆን ሞክረናል። ግን ከዚህ በላይ ምን ሆናለች ነው ያልሽው? አርግዛለች። በማካማ ከብሩኬ ነው ብላለች። ግን ገና አልተረጋገጠም። ማነች እሷ ደግሞ? ይቺ የኔ ልጅማ አያረግም ነው እኮ የሚመስለው ቀልድ ነው የሚመስለው። እኔም ግራ ገብቶ ኧረ የኔ ልጅማ በአስር እጄ እኔ እፈርምለታለሁ። የኔ ልጆች እንዲልክስክስነት የለባቸውም። ልጅቷ ግን ብትነግሪኝ ደስ ይለኛል። የት ሀገር ልጅ የምን ፍቅረኛ ነው ደግሞ ያለ? ስትማር ነው ወይስ አሁን ነው? ከየት መጣች ናት? አትሳቅ ንገረኝ አንተ። አይ ሙሽዬ ታዩ ችግር የለም ያለፈ ነገር እሱ ብትልም እኮ ምርመራ ይመረመራል። ችግር የለም። ምን ይመጣል? እኔ አይደለም አልኳት ላይ አላምንም ማለች። በቃ አንቺ ለምን አላምንም አልሽ? ባብሩኬና ታምኝ እሷን ታያት 7 ታርግዝ አረገዘችም 2 3 ታርግዝ የኔ ልጅ አያረግም ብዬሻለሁ። በቃ አንዴ ነው ንግግሬ። ግን እኔ ቢወልዱልኝ ነበረ። ግን እንደዚህ አይነት ነገርማ የለበት። ያውም ይሄ ልጅ እነዛ ያላረጉትን ይሄ ትንሽ ልጅ አያረግ። እኔ ቡርኬ ልጅን ጸባይ ነው ያውቃል። ሙሽ ማለት ሁሉም እናቶች አሁን በሷ ምክንያት ነው እንደሆነ ነገር አያወሩም አይደለ? አይደለም እናቶች አይ እኔ አሞኝ ነው በምንም ምክንያት ይሁን ምናምን ብቻ ደህና ስለሆንክ ደስ ብሎኛል። እንደዚህ ሆነ ስላየው ብቻ ግን አይ አንቺ አልተማኝ እንደዚህ አይነት ነገር አለ ምናምን አራታ ድፊያት ወደዛው ማመን አለማመን ሳይሆን ሙሽ በጣም ብዙ የተፈጠሩ ነገሮች አሉ። በመሐላችን ብዙ አለመከባበር ተፈጥሯል። ብዙ መናናቆች በመሐላችን ተፈጥሯል። ስለዚህ ከዚህ በላይ ደግሞ ከማከሱ ጋር ከብሩኬም ጋር ከልጅቷም ጋር ብዙ ነገሮች የተፈጠሩ ልጅቷን ድፊያት ወደዛ አንቺ ራስሽ ማመንሽ ይሄንን ንግግሯ የሱ እግዚአብሔር ይማረው። የሷ ታያት እሱ አንተ አርጋሃል። እኔ ባደርግም እሺ ልጅም ያል ነገር እከዳለሁ። እኔ ባደርግ እኔ ኮመንኩላት ግን እኮ ራስን ተጠራጥረህ ነበር ብሩኬ። ዛሬን አይደለም ማየት ያለብህ። ትናንት ከትናንት ወዲያ ከዛ በፊት የተፈጠሩ ነገሮችን በሙሉ አስብ እንጂ ተው እንጂ እንደዚህ መደባበቅ ምናምን አያስፈልግም። ራስን ተጠራጥረሃል። እኔ እንኳን እንዳምንህ አላደረኩም። አው መቶ ያኔ እኛ ወደዚህ ወደ ቡታጅራ እንደመጣን ከ6 ወር በፊት መተህ ነበር አይደለ ስትለው አው ተገናኝተናል። አው ስለዚህ እኔ ደግሞ የተሰማኝ ነገር አለ። አንደኛ የመጀመሪያ ፍቅረኛው ናት ማለት መጀመሪያ ላይ ፍቅር ሲጀምር ከሷ ጋር ጀመረው፣ ግን ተለያይቶ ነበር። ታውቂያታለሽ? ነግሮኛል። ልጅቷንም ራሱ ነግሮሻል። ለምን ስለ ልጇ አባት አትናገሪ? ምንድነው ለሞንጀል ነው ነኝ በእናቴ ብሩኬ የወነጀልኩህ አይደለም። ምንም ብለህ ስማኝ። የልጇ አባት እኔ ነኝ ብሎ የኔ ልጅ መጣ። እሺ ነው ጓደኛዋ ነው ፍቅረኛዋ ነበር አላምንም አለች። የሱ ያንተ ነው አለች። ብሎ ልጁ እየጣላ ነው። ከዛ በኋላ እሺ በቃ ያንተ ነው ብላ ገገማለች። ልጅ ገገማለች። እዝጋ ማርያም በሰላም ትፍታትና ምርመራ ጋር ትወሰዳለች። ከዛ በኋላ የኛም ከሆነ ችግር የለም። ጥሎሽን ከጣለችብህ ራሷ ትችለዋለች። ዝም በላት እሱ። እናንተ ግን ሁለታችሁ መጣላት የለባችሁ። አንቺ እሷን አምነሽ ብሩኬን መጣል የለብሽ። ተለያየን ምናምን ምንድነው የሚለያያችሁ? ለማን ነው ክፍተት የምትሰጪው? ስንት ቀን ነው የምናገራችሁ ለእናንተ? እኔ ክፍተት መስጠት አይደለም ሙሽ ያልተረዳሽ ነገር አለ። አሁን ሁሉም ሰው እኔን እየተረዳኝ አይደለም ሳስበው። ምንም እኔን መረዳት የሚፈልግም ያለ አይመስለኝም። ግን ደግሞ ስለሌለም ደግሞ ይኸውልሽ ማይኖረውም ደግሞ ብሩኬ ስለማያረግ ነው። እኔ ስለ ልጄ ጸባይ ጎረቤትም ጠይቂ፣ ቸርችም ሲማር አንገቱን ደፍቶ ነው፣ ትምህርት ቤትም ሲሄድ እንደዛው ነው። ማንም ይምልለታል ብሩኬ። ከሆነም ደግሞ እኔ ራሴ አስመርምራ አቀበላታለሁ ልጁን እውነት የሱ ከሆነ። እሱ ግን ምን ያረግም ልጁ። አንቺ ግን አምነሻት እሷን እንዲማረግ የለብሽ። ለመጣችበት እዛ ትፈልግ ታዲያ ይሄ ነገር ለምን ይደበቀኛል? እኔ ልንደብቅሽ ፈልገን አይደለም። ግን ያው አንቺም ደግሞ ጥሩ ነገር አንቺ ሳትሆኚ ሌላው ያኛው ሀብታሙ ለምን ይደብቀኛል? ያው እንዳትናገር ማለት ስላልነው ነው ማለት የተፈጠረው። ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? አይ እኔ እንዴት ብዬ ልንገርሽ ሙሺ፣ በቃ ከዚህ በላይ እዚህ ነገር ውስጥ ባንቆይ ነው ረፊ አይደለም። በቃ እኔም መጨናነቅ የለብኝም። በማን መጨናነቅ ከዚህ በኋላ እኔ እዚህ ቤት በቃ ሙሺ ጊዜ ይፈቷል ሁሉንም ነገር። እኔ መጨቃጨቅ አልፈልግም፣ ደክሞኛል በእናትሽ። እሺ ሙሺ
በዚህ ደግሞ እንዳጨነቂ ምንም ልጅ ወይኔ አይደለም እኔ አይመለከተኝም። አጨነቂ በቃ ሰው ታዩ ምንም አልወራም። እሺ አሁን ዝም በል አንተም አትጨናነቅ። አንቺ ማመን ነው አሁን እኔ በጣም የከበደኝ። እንዴ ሙሽ አያረግም ዞር በይልኝ አታያትም። ዞር በይልኝ እኮ ማለት አግኝቷታል እኮ ልጅቷን መገናኘቱ ስለምን አይተሻል ነበርሽ? አምነን ብሩኬት አግኝታታል አላገኛትም? አገኘኋት ማለት አስረገዝኳት ማለት አይደለም። ቀጥታ ተናገር። አግኝታታል አላገኛትም? አግኝቻታለሁ። እሺ በቃ እንደዚህ ነው መመለስ ያለብህ። አየሽ ሙሽ አግኝቷታል። በቃ እኔ እንድጠራጠረው እንዳላምነው ያደረገኝ ነገር አለ። እሺ ከዛስ ጭራሽ ይባስ ብሎ ደግሞ ከዛ በፊት መጥቶ ማግኘቱ እሷ እኔና እሱ ስንጣላ እሷ ጋር መጥቶ መደበቁ አልበቃ ብሎት ጭራሽ ደግሞ ከመጣንም በኋላ እኔ እሱን አንተን ትቼ አልቀርም እዚህ አብሬ እሄዳለሁ ብዬ አብሬው ተከትዬ በመጣ ገና እንደመጣ እሷን አገኛት። ለምን ምን የሚያገናኛችሁ ነገር አለ? እኔ እንዳስብ ያደረገኝ እሱ ነው። በመሀላችሁ የሆነ ነገር ባይኖር ለምን ተገናኙ ብዬ እንዳስብ አደረገኝ። ከቻልሽ የሚያሳመኝን ነገር አትወሪሽ። ዝም በቃ ዝም በይ ብቻ አይደለም ማለት ያለበት እኔን ብቻ ጥፋተኛ ታደርግ። በቃ ጥፋትን አምነህ ተናገር። ራስን እያረከኝ ነው እንጂ መቼ አደረኩሽ? በምን አደረኩሽ? እና ታዲያ እንደዛ ከሆነ አሁን ለምን ትጠራኛለህ? በምን አደረኩሽ? ለምን ትጠራኛለህ? ስለፈለገች ነው። ጥራት ፈለገችኝ፣ ጠየቀችኝ፣ የተፈጠረውን ነገር ነገርኳት። ከዚህ በላይ መደባበቅ የለብንም። ጥራት ብዬ ነው ሳሁን ምንም ነገር የለም። አይ ሙሽዬ የት ልትሄድ ነው? ምንድን ነው እንደዚህ ያደረገ? እኔ እግዚአብሔርን ሃይሚ አንቺን ላለማስቀየም በጣም በቃ ክብር ይኑርህ። እያወራን አይደል እንዴ? በቃኝ ሁሌ እንደዚህ ይሆን? እስከ መቼ ነው እንደዚህ? እስከ መቼ ነው ካንቺ ጋር እንደዚህ የሚቀጥለው? አንተም ስርዓት ይኑር። በቃ ሁሌ እንደዚህ እኔ እንድሸከምህ እኔ እንደ ህፃን ልጅ ነው እንደዳ። መቼ ነው ያልሽኝ? በቃ ይበቃል። ክብር ይኑር። መቼ በይኝ ብዬሽ ነው ሽሩሩ? መቼ ብዬሻለሁ? ብሩኬ በቃ አይደለም መቼ ብዬሻለሁ? ሽሩሩ መቼ ብዬሻለሁ? ታመህ ነው አይደል የተኛኸው? እንለያይሽ አይደለ? እሺ ያልኩሽ መለያየታችንን ደግሞ ተናገርኩኝ እኮ። ታዲያ መተሽ እኮ ነው አንቺ እየበጠበጥሽኝ ያለሽ አይደል? እየበጠበጥኩ አይደለም እውነታው እንዴ ብሩኬ ራስህ በመጣኸው ጣጣ እኮ ነው ብሩኬ። ለምን እንደዚህ በቃ እኔ ነኝ ያመጣሁት። ኧረ ራሴ ወጣለሁ በቃ እኔና አንቺ እኮ አሁን እኮ እናንተ አንቺ ጋር አልግባባም። ዝም ብለሽ ነው እንትን እኮ ምንድነው እንደዚህ ግንፍል የሚያደርግ? የልትሄድ ነው? ሻው መቼ ገነፈልኩ? እንዴት ነው የምታስቢው አንቺ? መቼ ገነፈልኩ? በቃ መስማት አልፈልግም እኔ ሃይሚ። ማን ትሰማለህ? እንደዚህ አይነት ነገር መስማት አልፈልግም። ሙሽ ፈልጋሽ ነው ከሷ ጋር አሁን ነገርኳት። በቃ የተፈጠረውን ነገር ልጠይቀኝ ነበር አይደለ? በቃ ሙሽ ልጠይቀኝ ነበር አይደለ? በቃ የተፈጠረው ነገር ይሄ ነው። የጠፋውበት ምክንያት ይሄ ነው። በቃ እዚህ ቤት ምክንያቱም አንቺ እንዴት ልታምኚ ቻልሽ ነው? እኔ አሁን ባንቺ ላይ የምፈርደው ብሩኬ ያረጋል። ይሄው አግኝቻታለሁ አለ። ማንኛውም ሰው እኮ አድርጌያለሁ እንደዚህ ተጠራለሁ ሊል አይችልም። እሺ በእናቴ ፊት ልንገርሽ፣ አንቺ እኔ ማመን አልቻልሽም አይደል? ከኔ ጋር መቀጠል አልቻልሽም አይደል? በአባትሽም ፊት ነግሬሻለሁ። እኔ ማመን ካልቻልሽ እኔ እውነቱን አሳይሻለሁ። ከኔ መራቅ ነው ትፈልጊው? ራቂው፣ ደስ ይበልሽ። ግን ደግሞ እኔ ሙሽዬ እንዲህ ስል ማንም ሰው እንዲቀየመኝ አልፈልግም። የኔ ስሜት ራሴ ያውቀዋለሁ አይደል? ሃይሚኔ ማመን ካልቻለችና ልጁ የዛን ጊዜ ከዛም በኋላ የኔ እንዳልሆነ ከታወቀ ሃይሚኔ ጋር ድጋሚ ትመጣ አልቀበላትም። ቀጥታ ነው የምነግራችሁ። ቀጥታ ምን ማለት ነው? አልቀበልሽም። ምን እንጂ እኮ ምን ማለት ነው? ምንም አማርኛ ነው በቃ። እኔ አንቺን አልቀበልሽም። ይሄ ደስ ይበላችሁ። እንደፈለገ ቁጭ በልስ። አሁን አይደለም ስነ ስርዓት አይኖርም። እኔ ሙሺ በቃ መጨቃጨቅ እኔ አልፈልግም። ኧረ ና እባክህ። አይ እመጣለሁ እኮ ግን ያው በቃ ተይው ሙሺ። ግን እኔ ሃይሚ እግዚአብሔርን አይደለም በቃ ሂድ። ሆነ ባልሆነው እንድትናገረኝ አልፈልግም። ይበቃል በቃ ብሩኬ። እንዴት ነው የምታስበው? ልጁ የኔ አይደለም ካልኩሽ አማርኛ አይደለም። በቃ ሂድ። እሺ የኔ አይደለም ማለት አማርኛ ነው አይደል? ሲቀጥል ደግሞ እንለያይ ብለሻል። እኔ ምን ክብር ስላለኝ እኮ ነው እንዲያክብሬ ማውራሽ። በእናቴ ፊት ማን ነገር እያወራሽ እኮ ክብር ስላለኝ ነው አይደለም። የተፈጠረውን ነገር ማወቅ ስላለባት ነው። እናት ነች፣ የማወቅ መብት አላት። በቃ እኮ ያው ወቀች ነገርኳት። እኔ እዚህ ቤት ማልመጣበት ምክንያት ይሄ ነው ብዬ ነገርኳት። ምን እሺ እኔ ነኝ ጥፋተኛው፣ ልጁም የኔ ነው። ሁሉም ነገር ጊዜ ይፈቷል። በቃ ይሄንን ነው የምፈልጊው። አንተ እንዴት ነው የሚያደርገው? ጥፋተኛው እኔ ነኝ። በቃ ይሄንን ነው የምፈልጊው። በቃ ለሙሺ ስል ነው ዛሬ የምትወሽ። እሺ እንዴ አክብርሽ። አንተ የራስሽ አሁን እሱ ባይውስ አንቺ እንለያይ ምናምን አትበይ። ከዚህ በላይ መታገስ አልችልም እሱን። ምክንያቱም እኔ እንደዚህ እሱን መቋቋም የምችልበት አቅም የለኝም። እሱ ሕፃን ልጅ አይደለም። ከዚህ በላይ
በቃ አሁን እንኳን ቢያንስ የተፈጠረውን ነገር ማወቅ ስላለብሽ ነው አይደለም ስትጠይቂ ነገርኩሽ። በቃ ምክንያቱም መደባበቅ በቃ እስከመቼ እኮ ማስመሰል ልጅቷን እኔ ባቃት ጥሩ ነበር። እሷ አርፋ እኮ አትቀመጥም። ከዚህም በኋላ እየመጣች ልትበጠብጥ ትችላለች፣ አይታወቅም። ምክንያቱም እኔም እየዛተችብኝ ነው። እኔን አሸሽተሽ አንቺ ምናምን እንትን ልትያትችም ከሱ ጋር ምናምን እያለች ነው ብዙ ነገሮች። ምክንያቱም የልጅ አባት ነው ምናምን እያለች ስለሆነ እኔ ከማንም ጋር እንደ ህፃን ልጅ እየተዛዛትኩ ወይም እኔም እሷን እያስፈራራው እሷ እኔን እያስፈራራች መቀጠል ስለሌለብን እኔ ራሴን ከዚህ ነገር አስወጥቻለሁ። እነሱ ችግራቸውን ይፍቱ። ይሄ ደግሞ ከዛ በኋላ ልጁ የኔ አካልን አልቀበል የሚለውን ነገር እሱ የራሱ ምርጫ ነው። ግን ከዚህ በላይ ሙሽዬ እኔ ካልሆነ እና የሰው ልጅ ይቀበላል። እሱ እኔ እንዲቀበል ያልሆነ ልጅ አይቀበልም። ሙሽዬ አሁን አንቺ እኔ ትንሽ እንትን ያልኩሽ እንደውም እሷን ለማናደድ ምንድነው ያመመ በሱ ምክንያት በሷ ምክንያት ነው ማለት ነው የታመመው እሱን እኔም አላወቅኩም። እንደዚህ የሆነበትን ምክንያት ያው በጭንቀት ምክንያት ነው ምናምን እየተባለ ነው። ግን ብዙ ነገሮች አሉ። እሱ ችግር የለውም። ምንድነው የሚያጨናንቀው? ሙሽዬ በቃ እኔ ልሂድ። ለምን ቆየ? መሄድ አለብኝ ሙሽዬ። ከዚህ በላይ አትሄጂም? ቆይ እናውራ። ቆይ እኔ ጥሩ ስሜት እየተሰማኝ ተረጋጊ። ጥሩ ስሜት እየተሰማኝ ተረጋጊ። አባትሽ ደግሞ እኔ ላገኛቸው ፈልጋለሁ። ሙሽዬ ከዚህ በኋላ መገናኘቱ ራሱ አስፈላጊ አይደለም። ለምን? በቃ ብዙ ነገር መደራረስ ነው ነገር አይ ካንቺ ጋርም ብቻ ሳይሆን በቃ እኔ እንጃ በብዙ ነገሮች ተስፋ እንድታደርጉ አልፈልግም። ምክንያቱም ሁሉም ነገር አብቅቷል። ሙሽዬ አመሰግናለሁ። በጣም ጥሩ እናት ነበር። እንደዚህ አትበይ እንጂ እኔ ደግሞ እመጣለሁ፣ እጠይቅሻለሁ። አይ እንደዚህ አይባልም። ተስፋ አትቁረጪ። አይ በቃ ልሂድ።